ሰላምና ጸጋ ለእናንተ ይሁን። የተወደዳችሁ እግዚአብሔር ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሀና ጌታቸው እባላለሁ። ይህንን ፕሮግራም በማቅረብና አብሬ ከሌሎች ጋር በመስራት በዚህ ሚዲያ ምን ለቀው ነው። ይሄንን ደግሞ ለሁሉም እንድታደርሱ እንፈልጋለን። እውነትን ተገልጧል አይተናል በሚለው ሚዲያ ላይ ሁላችሁም ትጋበዛላችሁ ወይም ተጋብዛችኋል። እስካሁን ድረስ የምንለቀውን ፕሮግራሞች ካለንበት ከአንዳንድ ስራዎች የተነሳ ወደ እናንተ ይዘን አልቀረብንም። ከዚህ በኋላ ወደ እናንተ ይዘን እንቀርባለን። መጽሐፍ ቅዱስ ጥናቶችንም እንዲሁም ስለ አንዳንድ ሰዎች ህይወት ታሪክ በተለይ በቤሩት ጌታን እንዴት እንዳገኙ ወይም ከጌታ ጋር እንዴት እንዳሉ እንዴት እንደሚያገለግሉ ከኢትዮጵያ እንዴት ጌታን ጋር መኖር እንዴት እንደሚችሉ እዚህና ኢትዮጵያ ያለው ልዩነት እንዲያሳውቁን እንደገናም ደግሞ ጌታ ኢየሱስን የግል አዳኛቸው አድርጎ ከተቀበሉ በህይወታቸው ላይ ስለደረሰው ነገር ጋይት ናደረች ትባላለች። እህት ሳራ ብሎ እንደተናገረ ልክ ደርሰን ወረቀት እንደሰጠኑ ወሃና አንዳንድ ሞት ሰጠንና ተቀብዬ ደንቻለሁ። የማነው ሰዎች ቤት ማጽዳት ሰላም ቅዱሳን እኛም አየን የሚለው ሚዲያ ላይ ተመልሰን ዛሬ መጥተናል። እኔና ጄሪ አንድ ላይ ፓስተራችን ተገለጠ እኛም አየን የሚለው እንደ ብርሃን ነበረ ስም እንዴት ነው ክርስቶስ እንዴት ልታገኝ ክርስቶስን እንዴት ወደ አንቺ ህይወት እንዴት ልታገኝ ክርስቶስ እንዴት አገኘሽ የሚለው ልጠይቅሽ ፈልጋለሁ። ዛሬ ክርስቶስን የምናያቸው ብርሃን ሳይሆን ይሄ የህይወት ብርሃን ነው። ይሄ ብርሃን ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። በቤተሰቦች በጌታ ናቸው። ነገር ግን አባቴም እናቴን ሳያገባ ጌታን ያውቃል። ከገባች በኋላ ነው ጌታን ያገኘችው። ቤተሰቦቿ በሙሉ የባዕድ አምልኮ ያመልካሉ። የአባቴን ቤተሰቦች የባዕድ አምልኮ ያመልካሉ። ያው ታሪኩ ረጅም ነው። አባቴ ቤተሰቦች ሲጀምር ሙሉ መንፈሱ እንግዲህ ቤተሰቦችን የአባቴን ቤተሰብ በሙሉ መንፈሱ ጨርሷል። ልክ እንደ ኢዮብ ታሪክ ማለት ነው። ከዛ ነው እንግዲህ አባቴ ወደ አዲስ አበባ ሲመጣ ናዝሬት ነበር የሚኖረው። እዛ ነው ጌታን እሱ ያገኘ። በዛ አማካኝነት እንግዲህ እናቴም ሰዎች አጠቃላይ በመናፍስት አምልኮ የሚያመልኩ ናቸው። ያው መንፈሱ ብዙ ነገር አድርጓል። ያው እንደሚታወቅ በኢትዮጵያ የባዕድ አምልኮ ይመለካል እና በዛ ሰዎች በጌታ ቢሆኑም ቢጸልዩም ቢያገለግሉም ጸሎት ቢኖራቸውም ብቻ የትኛውም ውስጥ ቢኖሩ እነሱ እኔ አገልግሎት ውስጥ አልገባውም። እንዳልኩኝ አብዛኛዎቹ ጌታን በደንብ በቃ የገባኝ እዚህ መጥቼ ነው። እዚህ ሀገር ከ3 ዓመት ቆይታ በኋላ ከሄድኩኝ ተመልሼ ከመጣ መጀመሪያ የነበረው ውስጤ በቀል ነበር። አባቴ ከሞተ በኋላ ብዙ በቀሎች ነበር። አባቴ አርፏል እና እናቴም ወደ ክፍለ ሀገር ይዛን ሄደች ቤተሰቦቿ ጋር። ግን የቤተሰቦቻችን ሃይማኖት የተሻለ በማለት እሷ ላይ ችግር ሲደርስ ከዛ እንደገና ወደ አዲስ አበባ ስንመጣ ያ ሁሉ ሲሆን በአጠቃላይ እኔ ስለ ጌታ አለቅ ወደው ቸርች አለ ኢትዮጵያ ያለውበት አካባቢ ፈውሱን ብቻ ነው። ከዛ ውጭ ግን ቃል ሲሰበክ ተኛለሁ። ስለዚህ ምን ያህል ጊዜ ሆነ ጌታን ማምለክ ከጀመርኩኝም ማገልገል ከጀመርኩኝ ወደ 10 ምናምን ዓመት ሆኖኛል። ዋው በጣም ደስ ይላል። ቤሩት ላይ ነው እንግዲህ ቤሩት ላይ አንድ ቤተክርስቲያን ነው። ወንጌል ስርጭት ሰው ካልገባው በጣም ከባድ ነው። ወንጌል ስርጭት ሰዎች አንድ ጊዜ ብቻ ወጥቶ አገልግሎ በቃ የሚባል